በታማኝነት የተሰማችሁን ትነግሩኛላችሁ። እውነት ግን ማን ነው ትክክል? እነዚህ ሁለት ባለ ታሪኮች ለሴትና ለወንድ ያላቸውን አመለካከት በምንስ ታስተካክሉታላችሁ? ነገሩ እንዲህ ነው። 2011 ላይ ፍቅር ጀመርን። ፍቅራችን አድጎ በተክሊል ልንጋባ ወስነን ንስሐ አባት ሁሉ ከያዝን በኋላ ከ5 ዓመት በላይ የነበረንን ግንኙነት አፍርሳ ለገንዘብ ብላ ከርታኛለች። እና ሴት ማለት እንዲህ ናት በማለት ወንዱ ባለ ታሪክ ቁጭቱን ይገልጻል። ሴቷ ባለታሪካችን ደግሞ ቀጣዩን ታነሳለች። ከባለቤቴ ጋር ከተጋባን 6 ዓመት ሆነን፣ በዚህም አንድ ልጅ ወልደናል። ሆኖም የመጠጥ ሱሰኛ ሆነብኝ። እንዲተውም በተደጋጋሚ መከርኩት፣ አስመከርኩት። ይባስ ብሎ ውጪ ማደር ጀመረ። አሁን ነፍሰ ጡር ነኝ። እውነት ግን ነፍሰ ጡር ሚስቱን ባዶ ቤት ጥሎ ውጪ የሚያሳድር ምክንያቱ ምን ይሆን? ወንድ ልጅ እንግዲህ እንዲህ ነው። ብቻ ግራ ገብቶኛል፣ ምን ላድርግ? ምክራችሁ ያስፈልገኛል ትላለች። እኔ ደግሞ እስቲ ልጠይቃችሁ፣ ማን ነው ትክክል? ከመጋባታቸው በፊት ጥላው የሄደችው ሴቷ ወይስ አንድ ልጁንና ነፍሰ ጡር ሚስቱን ጥሎ የትም እያመሸ የሚያድረው ወንዱ? በኃላፊነት መልሱልኝ። ዛሬን ለነገ እንኑር። መልካም ጊዜ።